መንግስት ለምንድነው ከሃይማኖት ተቋማት ላይ ግብር የሚያሰበስበው? ለምሳሌ ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብንወስድ የአዲስ አበባ ሀገረ ስብከትን ብቻ ብንወስድ እንዲያውም አንዳንድ ቤተክርስቲያናት ብንወስድ ኦዲተብል ያልሆነ ገቢዎችን ያስገባሉ። ሳሊተ ምሕረትን ማየት ይቻላል። ሲምፕል ኤግዛምፕል፣ ቀላል የማይባል ገቢ ነው የሚያስገቡት። ለምንድነው የማይሰበስበው ገቢ ይመስላችኋል? ለምሳሌ የሃይማኖት ተቋማት አትስረቅ፣ አታመንዝር፣ የሰውን አትመኝ፣ አትግደል ሲሉ ምን ማለታቸው ነው? አትግደል ብሎ በሚያስተምሩ ሰዓት የማይገሉ ሰዎችን እያፈራ ነው ማለት ነው አይደለም? የማይገሉ ሰዎች በፈሩ ቁጥር መንግስት ገዳዮችን የሚፈልግበትን ኮስት እየቀነሰ ነው ማለት ነው። አትስረቅ ሲልህ የማይሰርቅ ሰው እያፈራ ነው ማለት ነው። የማይሰርቅ ሰው በፈራ ቁጥር መንግስት ሌባዎችን ለመፈለግ፣ ለማሰር፣ ሌባውን ለመቀለብ የሚያወጣውን ወጪ ይቀንስልናል ማለት ነው። በተዘዋዋሪ መንገድ የሃይማኖት ተቋማት እየከፈሉት ነው ማለት ነው። ስነ ምግባርን በማስተማር ዜጎችን የማይሰርቅ ዜጋን፣ የማይገል ዜጋን፣ የሰውን የማይመኝ የማይጣላ ሰላማዊ ዜጋን በመፍጠር እየከፈለ ነው ማለት ነው። በካሽ ባይሆንም ክፍያው በዚህ እየከፈለ ነው። ነገር ግን አሁን ላይ ያሉ የኢትዮጵያ ውስጥ ያሉ የሃይማኖት ተቋማት ይህን ዲሲፕሊን እያስተማሩ ነው ወይ ካል ነው፣ እያባባሱ ነው። ዋናዎቹ የሌቦች መናኸሪያ፣ ዋናዎቹ የገዳዮች መናኸሪያ፣ ዋናዎቹ እነሱ የሆኑ መሆናቸው መጀመሪያ ያረጋግጥ። ካረጋገጠ በኋላ ግን ስራቸውን እየሰሩ ስላልሆነ ግብር ሊጥልባቸው ይገባል። ቢኮዝ እነሱ ያፈሯቸው ሌቦች ለመያዝ መንግስት ወጪ እያወጣ ነው ያለው። እውነቴን ነው የምላችሁ። ቤተ ክርስቲያን ፊት ለፊት የሚጠላ ሰው ይሻላል ቤተ ክርስቲያን ውስጥ ገብቶ ለቤተ ክርስቲያን ተንቆርቋሪ መስሎ የራሱን ሽቀላ የሚሸቅል። ይሄ ነው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ዘመድ መስለው የሚበዘብሷትን ሰዎች ማስወጣት አልቻለችም። ከላይ ከሲኖዶሱ ጀምሮ እንደኔ በመላ ኢትዮጵያ ያሉ የኦርቶዶክስ እምነት ተከታዮች የሚያዋጡት ወጪ፣ የሚከፈላቸው ክፍያዎች በሲኖዶሱ ነው መመራት ያለበት። ስትራክቸሩ እንደ መንግስት ሆኖ በበጀት ነው መተዳደር ያለባቸው እንጂ አንዱ በደህና ጊዜ ጥሩ መሬት ስለያዘ ጥሩ ያከራያል። ጭፈራ ቤት ጭው ዙሪያው ሳሊተ ምሕረት መውሰድ ይቻላል። ጭፈራ ቤት ነበር፣ ጫት ቤት ነበር ሲያከራዩ የነበሩት። ቤተክርስቲያን ከጀርባ አለ ተደብቆ። ያንን መሬት በጊዜ ስለያዙት ገቢ ያገኙበታል። ኦዲት እናርጋችሁ በሚባልበት ሰዓት ክርስቶስን ኦዲታችን ይላሉ። እነዚህ ሰዎች ናቸው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እየጎዳት ያሉት። ፓስተሮቹም እንደዛ ናቸው፣ ሼኮቹም እንደዛው ናቸው አሉ የተሰገሰቡ እዛ ውስጥ። ስለዚህ እነዚህ ሰዎች ሊወጡ ይገባል። እችን እናዳምጣት እስቲ። ቪዲዮ ዘፈን ጭፈራ ቢሆን ሼር ታረጉ ነበር። እስቲ ቪዲዮ ሼር ኮፒ ሊንክ አርጉልኝ። 100 ጊዜ ሼር 100 ጊዜ ኮፒ ሊንክ አርጉ። ኮሜንት ላይ 16 ቁጥርን ጻፉልኝ። ይህ ቅቡላ የምታዩት ቤተ መቅደስ መጥቶ ያፈረሰው ነው። ከአዲስ አበባ 700 ኪሎ ሜትር ደብረ ሲና። እንግዲህ ምን እያለ ነው? በቤተ ክርስቲያን የመጣው ቅቡላ ነው ይሄ ይለናል። እንግዲህ ቤተ ክርስቲያን ይመታል በተለያየ ጊዜ። በጦርነት ጊዜ የተለያዩ የሃይማኖት ተቋማት ተመተው አይተናል። የጦርነት ሰለባ ሆነዋል። ነገር ግን የዚህ ሰውዬን ውሸት ነው የምነግራቸው። እንግዲህ አንድ መሳሪያ ሲተኮስ ምኑ ነው? አረሩ ነው የሚሄደው አይደል እንዴ? ቅቡላው ወይም ቀለሃው እዛው ነው የሚያርፈው። ቤተ ክርስቲያኗን የመታት ይሄ ነው ብሎ ያሳየናል። አይኑ ያወጣው ውሸት ማለት ነው። ቤተ ክርስቲያኗ ስለፈረሰች ትሰራ፣ ምንም እኮ ተቃውሞ የለንም። እንደዚህ በመዋሸት አይደለም። ደግሞ እንደዚህ ዘመኑ ምክንያት ይፈልጋል። በምክንያት ልታስረዳው ይገባል። ጥያቄ ይጠይቃል። አለበለዚያ ለቆ ይሄዳል። እንደዚህ ተሰስገ እየዋሸህ ይሄ ሰውዬ እንግዲህ የንግድ ቤት አለው። አወሎ ህንፃ ነው የንግድ ቤት ያለው፣ የተደራጀ በቤተ ክርስቲያን የሸቀለ ያለ ሰው ነው። አዛኝ በቃ እሱ ነው የቤተ ክርስቲያን ጠባቂ። እናንተ ነገር የሆነ ነገር ስንናገረው ደግሞ ያኮርፋል። ይሄንን አንድ በሉልኝ፣ እንቀጥላለን። ስለ ዲያመንድ ጉዳይ ዛሬ ላውራ ፈልገን መጣሁ።
እንደነሰማ ከሆነ በየጊዜው የምነሳው አንዳንድ ዲያመንድ ተብሎ የምነሳው ወይ አለና የዲያመንድ ጉዳይ በተመለከተ ለዛሬ ማታ ለዚህ ጉዳይ የሚሆን በቂ መልስ ይዤ እመጣለሁ። እኔ የማውቀው ምንድነው አገልጋይ ነኝ፣ ነቢይ ነኝ። መጸለይ ካለብኝ እጸልያለሁ። ጌታ ድንቅ ያደርጋል። የሆነ ሆኖ ግን ዛሬ ማታ አገኛቸዋለሁ። ለአንዳንድ ሰዎች አልገባችሁ በዚህ ጉዳይ ላይ ይሄ ጉዳይ ምን ነው ብላችሁ ያልገባችሁ ሰዎች በዚህ ጉዳይ በሰፊው ላወራ እፈልጋለሁ። በኋላ ማታ እመጣለሁ። ጌታ ይጎበኛቸዋል። እወዳቸዋለሁ። ሻሎም። ይህን ሰበር ዜና ሰማም። እግዚአብሔር ምስክሬ ነው። አሚጎስ የሚባለው ማለት ነው በአንድ ብሔር ላይ የተደራጀ ነው። እናንተ መገመት ትችላላችሁና የድርጅቱ ስራ አስፈጻሚ ማን እንደሆነ ታውቃለህ? ፍጹም አብርሃ ይባላል። ስንት እንደተበደረ ታውቃለህ? 140 ሚሊዮን ብር ተበድሯል። ስንት ብር እንደቆጠበ ታውቃለህ? 5000 ብር። ይኸው ሎን ሴቪንግ ያደረገውን የተበደረውን ህዝቡ ይሰበስባል። ራሱ ብቻ ነው የሚበደረው። የሰው ሀብት አስተዳደር፣ የህግ ክፍሉ፣ የፋይናንስ አስተዳደር እንዳለ አንድ ብሔር ነው። ይሄ ደግሞ ለየት ያለ ነው። በትግራይ ማህበረሰብ ላይ የሚነግድ ነው። እሱ ብቻ አይደለም። አራዳ ክፍለ ከተማ ላይ እነሱን ያደራጃቸው ሰውዬ ስርዓቱ ሰሞን ይባላል። እሱም አለው እንደዚሁ የተበደረው 4 ሚሊዮን ብር ተበድሮ የኤሌክትሪክ መኪና ገዝቶ ለማን እንዳከራየ ታውቃለህ? ለአሚጎስ አከራይቷል። እዛ አሚጎስ ውስጥ ነው መኪናው። ብድር እዚህ እጃችን ላይ ስላለ ብዙም ማትለፋ ጥሩ ነው። ሶስተኛዋ ደግሞ ማን መሰለች? የአራዳ ክፍለ ከተማ ስራ አስኪያጅ ነበረች። ልዕልት ግዳይ ትባላለች። ግዳይ ነው በቃ ገብረ መስቀል ግዳይ ምናምን ናቸውና ስንት ብር እንዳለባት ታውቃለህ? ወደ 4 ሚሊዮን ብር ተበድራ ነበር። እሷም ሼር ተሰጥቷቸዋል። ሁለቱም የ3 ሚሊዮን ብር ሼር አላቸው እና ለትግራይ ህዝብ አዝና አይደለም። እግዚአብሔር ምስክሬ ነው። አሁን በትግራይ ህዝብ ላይ የተንጠለጠላችሁ ሰዎች የትግራይ ህዝብን መከራ ከማምጣት ውጭ ምንም የጠቀማችሁ ነገር የለም። ለትግራይ ህዝብ ችግር ነው ያመጣችሁበት። ለትግራይ ህዝብ አንድ ዳቦ አልገዛህም። አሁን ፍጹም አብርሃ 140 ሚሊዮን ብር ለመበደር 5,000 ብር ብቻ ነው የቆጠብከው። እግዚአብሔር ምስክሬ ነው። ይሄ ማፊያ ነው። ደግሞ ሐዋሳ መጣው ትላለህ እንዴ? አታፍርም እንዴ? የህግ ክፍሉ የሰው ሀብት አስተዳደር እንዳለ ሼር ሆልደሮቹ ናቸው። የመስሪያ ቤቱን የብድሩን እንዳለ የሚበደሩት እቼ ነው። መንግስት ትሰማለህ አይደል? አራዳ ክፍለ ከተማ ያለው ሰውዬ ደህና ነህ? እንዴት ነህ? ግደይ እዛ አሁን ልደታ የተዘዋወርሽው ልዕልቲ ማነሽ? ግደይ ልዕልቲ ግደይ እንዴት ነሽ? ደህና ነሽ? በአንድ ብሔር አስመስላችሁ ተደራጅታችሁ ለብሔር የምትጠቅሙ መስላችሁ መቀሌ የደረሰ ኔትወርክ ነው ያላችሁ እኮ እናንተ። ሌላኛው ፊንቴክ ኢንቨስትመንት ይኸውላችሁ ጤግሮስ ትሬዲንግ ይባላል። የአዲስ አበባ ትምህርት ቢሮን ታርጌት አድርጎ የተንቀሳቀሰ ነው። የአዲስ አበባ ትምህርት ቢሮ ሰራተኞች፣ መምህራን ለምን በባስ ይሄዳሉ? እኔ ያለሁ። ስለዚህ 25% ወዲህ በሉና የቀረውን ቀስ ብላችሁ ትከፍላላችሁ፣ ብር አንጡ ሲል የአዲስ አበባ ትምህርት ቢሮ ስጡት ያመጣላችኋል ብሎ ነበረ። በዚህ ምክንያት ነው የአዲስ አበባ ትምህርት ቢሮ ባሳደረበት እምነት ምክንያት የአዲስ አበባ ትምህርት ቢሮ ላይ የሚሰሩ ሰራተኞች፣ መምህራን እንካ አሉት። ዓመት ከ2 ወር ነው። የውሃ ሽታ አልተመለሰም። ሄሎ ታክሲን ባህልና ቱሪዝም ስጡ ብሎ እንደተባበረው ሁሉ ኤላ አውቶንም የአዲስ አበባ መንገዶችና ትራንስፖርት ቢሮ ስጡ ያመጣላችኋል ብሎ ነበር። ጤግሮስ ትሬዲንግንም የአዲስ አበባ መምህራን የአዲስ አበባ ትምህርት ቢሮ ስጡ ብሎ ነበር። እዚህ ጋር ልሳካ ስለሆን ደግሞ ጤግሮስ ትሬዲንግ ወደ ኦሮሚያ ወጣቶች ስፖርትና ወጣቶች ቢሮ ሄዷል። የኦሮሚያ ወጣቶች ከስራ አጥነት እገላገላቸዋለሁ እና 25%ን አንጡ፣ የቀረውን ቀስ ብላችሁ ያለ ወለድ ትከፍላላችሁ። ይላችሁ የፊንቴክ ጸባይ ያለ ወለድ ትከፍላላችሁ ሲል የኦሮሚያ ወጣቶች እናት የኦሮሚያ ባህልና ወጣቶች ተባባሪ ሆኖ ስጡ ብሏቸው ነበር። ይኸው ዓመት አለፈው እላችኋለሁ። አሁን እንደዚህ አይነት እስካመሮች በብዛት ታማኝነትን እያገኙ ያሉት የመንግስት ቢሮዎችን ትብብር በመጠየቅ ሄሎ ታክሲ ባህልና ቱሪዝም፣ ኤላ አውቶ አዲስ አበባ መንገዶች፣ ጤግሮስ ትሬዲንግ የአዲስ አበባ ትምህርት ቢሮና የኦሮሚያ ስፖርትና ወጣቶች ትብብር ስላደረገላቸው ይኸው በጋራ እየዘረፈን ነው እላችኋለሁ። ሌላኛው ፊንቴክ ጤግሮስ ትሬዲንግ የኦሮሚያ ፖሊስ ኮሚሽን ነቃ ማለት አሁን ነው። ነቃ በል።